ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ውድ ቤተሰቦቻችን ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ይሆናል። በተለይ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ሪያል ማድሪድን እንዲሁም ሌሎች ማንቸስተር ሲቲን ጨምሮ በርካታ ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጎ ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ወደ ቀዳሚው መረጃችን አመራን። ውድ ቤተሰቦቻችን የባየር ሚኒኩ አማካይ ሊዮን ጎሬትስካ ወደ አርሰናል መዘዋወር ለሙያው መልካም እርምጃ እንደሆነ በልቡ እንደሚያምን ነው ክሪስቲያን ፎልክ የቅርብ የመረጃ ምንጩ ላይ ባየርን ኢንሳይደር አምዱ ላይ ይፋ ያደረገው። ሊዮን ጎሬትስካ በባየር ሚኒክ ቆይታ ወደ ማጠቃለያው እየተቃረበ ሲሆን ውሉ ደግሞ በዚህ ክረምት ስለሚያልቅ በነጻ ዝውውር ሌላ ክለብ ለመቀላቀል እድል ይኖረዋል። አርሰናል በጥር ወር ለዚህ ደግሞ ልምድ ላለው ጀርመናዊ ፍላጎት አሳይቶ የነበረ ቢሆንም ተጫዋቹ ግን የውድድር ዘመኑን በአሊያንዝ አሬና ለማጠናቀቅ መርጦ ነበር። በዚህ ክረምት ግን አርሰናል ጥያቄ ካቀረበለት ተጫዋቹን የማስፈረም ሰፊ እድል እንዳለው ነው የሚነገረው። ክሪስቲያን ፎልክ ስለ ሊዮን ጎሬትስካ ወደ አርሰናል ዝውውርም ሲናገር እንደዘገበው ከሆነ አርሰናል በአሁኑ ወቅት ተጫዋቹን ለማስፈረም በሚደረገው ሩጫም ቀዳሚነቱን ይዟል ነው ያለው። አርሰናል ሊዮን ጎሬትስካ ከባየር ሚኒክ ለመልቀቅ እያሰበ መሆኑን ያውቃሉ። ተጫዋቹ ወደ ፕሪሚየር ሊግ የመዘዋወር ትልቅ ፍላጎት ያለው ሲሆን በተለይም ለአርሰናል መጫወትን ይመርጣል። በልቡ አርሰናል ለሱ ተስማሚ ክለብ እንደሆነ ይሰማዋል። የጨዋታ አቀራረቡም ከእንግሊዝ እግር ኳስ ጋር ይሄዳል ብሎ ነው የሚያስበው። ጎሬትስካ አርሰናልን ቢመርጥም ሌሎች አማራጮች ዝግ ሆነው አይጠበቁም። የአትሌቲኮ ማድሪድ የስፖርት ዳይሬክተር በጉዳዩ ላይ ለመነጋገር ሙኒክ ተገኝቶ የነበረ ሲሆን ቶተንሃም ለተጫዋቹ ፍላጎት አለው። ሆኖም ግን አርሰናል በአሁኑ ወቅት በቻምፒየንስ ሊግ የሚሳተፍና በጥሩ አቋም ላይ የሚገኝ ክለብ መሆኑ ለሊዮን ጎሬትስካ ይበልጥ ማራኪ ያደርገዋል ተብሎ ነው የሚታሰበው። አርሰናል በዚህ የውድድር ዘመን ጠንካራ ስብስብ ቢኖረውም በመሃል አማካይ ክፍል ላይ ተጨማሪ ጥራት ያላቸው ተጫዋቾች ያስፈልጉታል። ባለፈው የውድድር ዘመን ቶማስ ፓርቴና ጆርጂኒዮ ክለቡን መልቀቃቸው የሚታወስ ነው። ምንም እንኳን ማርቲን ዙቢሜንዲ እና ዴክላን ራይስ የአሰልጣኝ ሚኬል አርቴታ ቀዳሚ ምርጫዎች ቢሆኑም እንደ ሊዮን ጎሬትስካ ያለ ልምድ ያለው ተጫዋች ለቡድኑ ጥልቀትን ይሰጣል። ጎሬትስካ በነፃ ዝውውር ከሚገኝ በመሆኑ በአጭር ጊዜም ቢሆን ለአርሰናል ትርፋማ የዝውውር ስራ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እያስቀመጡ የሚገኙት። አርሰናልና ማንቸስተር ዩናይትድ የሀርታ በርሊኑን ድንቅ ታዳጊ ኬኔት አይሆርን ለማስፈረም አይናቸውን መጣላቸው ነው የተገለጸው። ጀርመናዊው የእግር ኳስ ጋዜጠኛ ክሪስቲያን ፎልክ በቅርብ በባየርን ኢንሳይደር አምዱ ላይ እንደገለጸው ይህ የ16 ዓመት ወጣት በአሁኑ ወቅት የበርካታ ታላላቅ ክለቦችን ትኩረት መሳብ ችሏል። ከእንግሊዝ ክለቦች በተጨማሪ ባየር ሚኒክና ሌሎችም የቡንደስሊጋ ክለቦችም ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። አይሆርን ገና በለጋ ዕድሜው ለቡድኑ የሚሰጠውን ግልጋሎትና ያለውን ብቃትም ለብዙዎች አስገራሚ ሆኗል። እንደ ተጫዋቹ መረጃም ከሆነ አይሆር አጫዋቱ እንደ ሰርጂዮ ቡስኳይትስ፣ ቶኒ ክሮስ እና ኬቨን ደብሮይና ባሉ የምንጊዜ ምርጥ አማካዮች ላይ መሰረት ያደረገ ነው። በዋነኝነት በመከላከል ላይ ያተኮረ አማካይ ሲሆን ኳስን ከጥልቀት የማከፋፈልና ጨዋታን የመምራት ብቃትም አለው። እንደ ቶኒ ክሮስ ሁሉም እንደ ዴብሮይናም ብዙ የሚታይ ባይሆንም እንደ ቶኒ ክሮስ ያለ ከፍተኛ ብስለትና መረጋጋት ግን ይታይበታል። ክሪስቲያን ፎልክ ስለ ተጫዋቹ ሁኔታ ሲያብራራም ባየር ሚኒክ ተጫዋቹን ለተቀናቃኟቸው አሳልፎ ላለመስጠትም ቆርጦ መነሳቱን የተናገረው ባየር ሚኒክ ለኬኔት አይሆር አማካሪዎች ያላቸውን ፍላጎትም በግልጽ አስታውቀዋል። እሱ በጀርመን ውስጥም ካሉ ትልልቅ ተሰጥኦዎች አንደኛው ነው። አርሰናል፣ ማንቸስተር ዩናይትድ እና ሌሎችም የፕሪሚየር ሊግ ክለቦች ሁኔታውንም እየተከታተሉት ይገኛሉ። የውል ማፍረሻውም ተጫዋቹ በውሉ ላይ የውል ማፍረሻ ሂሳብ ያለው በመሆኑ በዚህ ክረምትም የመዘዋወር ዕድሉ በጣም ሰፊ ነው ተብሏል። ባየር ሚኒክ ተጫዋቹ ወደ ፕሪሚየር ሊግ ካመራ መልሶ ወደ ጀርመን ማምጣት ከባድ እንደሚሆን ስለሚያውቁ በጀርመን ውስጥ እንዲቆይ ወይም ደግሞ ወደ እሱ እንዲመጣ ይፈልጋሉ። አይሆር የሚመራው እንደ ጀማል ሙሲየላ ሁሉ በአንድ ወኪል እንደሆነ ይታወቃል። ባየር ሚኒክ ከወኪሎቹ ጋር የጠበቀ ግንኙነትን ያለው ባየር ሚኒክ ተጫዋቹ ለተጨማሪ 1 ዓመት እንዲሁ
በርሊን ቆይቶ እንዲያድግ ፍቃደኛ ቢሆንም ወደ እንግሊዝ ፕሪምየር ሊግ እንዲያመራ ግን በፍጹም አይፈልጉም። አርሰናልና ማንቸስተር ዩናይትድ ግን ይህንን የወደፊት ኮከብ ወደ እንግሊዝ ለመውሰድም ጥረታቸውን እንደሚቀጥሉ ጭምር ነው እየተገለጸ የሚገኘው። ሪያል ማድሪድ በሚመጣው የክረምት የዝውውር መስኮት የማንቸስተር ሲቲውን አማካይ ሮድሪንና የቦሩሲያ ዶርትመንዱን ተከላካይ ኒኮ ሽሎተርቤክን ለማስፈረም ትልቅ እንቅስቃሴን እያደረጉ መሆኑ ነው መረጃ የወጣው። እንደ ስፔኑ ኦንዳ ሴሮ የሬዲዮ ጣቢያ ዘገባ ከሆነ የክለቡ አመራሮች ለእነዚህ ሁለት ተጫዋቾችም ዝውውር የሚሆን 100 ሚሊዮን ዩሮ አካባቢ መድበዋል። ይህ ዕቅድ የማድሪድን ስብስብ የማዘመንና ልምድ ካላቸው መሪዎች ጋርም አዳዲስ ተሰጥኦችን የማዋሃድ ስትራቴጂ አካል ነው። ሮድሪ በማንቸስተር ሲቲ ቆይታው በዓለም እግር ኳስ ውስጥም ተጽዕኖ ካላቸው አማካዮች አንዱ ለመሆን በቅቷል። በፔፕ ጓርዲዮላ የአጨዋወት ስልት ውስጥም እንደ ዋና ዳይሬክተር እና እንደ መከላከያ ጋሻ ሆኖ ነው የሚታየው። ምንም እንኳን ማድሪድ እንደ ጁድ ቤሊንጋም፣ ኤድዋርዶ ካማቪንጋ እና ኦሪዮል ሹዋሜኒ ያሉ ወጣት ተሰጥኦች ቢኖሩትም እንደ ሮድሪ ያለ ልምድ ያለው የተለያየ የመከላከል አማካይ ግን መጨመር እንደሚፈልግ ነው የሚነገረው። ሪያል ማድሪዶች ለሮድሪ 60 ሚሊዮን ዩሮ የማቅረብ ድርድሩን ለመጀመር አቅደዋል። ሆኖም ግን ማንቸስተር ሲቲ እንዲህ አይነት ወሳኝ ተጫዋች እንዲሸጥ ማሳመን እጅግ ፈታኝ እንደሚሆን ነው የሚጠበቀው። ሪያል ማድሪድ የተከላካይ ክፍሉን ለማጠናከር የዶርትሙንዱን የማል ተከላካይ ሽሎተርቤክን እንደ ተመራጭ እጩም ይዘውታል። ጋዜጠኛ ማቴዎ ሞሬቶ እንደዘገበው ጀርመናዊው ተከላካይ የማድሪድን ፍላጎት የሚያውቅ ሲሆን እድሉ ደግሞ ከተመቻቸለት ወደ ስፔን ለማምራትም ፍላጎት አለው። ሽሎተርቤክ በቡንደስሊጋው ባሳየው መረጋጋት፣ ኳስን በኋላ የመመስረት ብቃትና የመሪነት ባህሪውም ይታወቃል። ማድሪድ ሁለቱንም ተጫዋቾች ሮድሪንና ሽሎተርቤክን በአንድ ጊዜ በማስፈረም በሁለት ወሳኝ የሜዳ ክፍሎች ላይም ጥራቱን ከፍ ለማድረግም እቅድ እንደያዘ ጭምር ነው የተገለጸው። ዩቬንቱስ በሚመጣው የክረምት የዝውውር መስኮት የኒውካስል ዩናይትዱን አማካይ ሳንድሮ ቶናሊን ለማስፈረም ትልቅ እቅድ እያወጣ መሆኑ ተዘግቧል። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ የጣሊያኑ ክለብ ይህንን የ25 ዓመት ተጫዋች ወደ ጣሊያን ሴሪኤ ለመመለስ የሚያደርገው ጥረትም የሚሳካው በቀጣዩ የውድድር ዘመን በቻምፒየንስ ሊግ የመሳተፍ እድል ካገኙ ብቻ ነው። በአሁኑ ወቅት ዩቬንቱስ በሴሪኤው የደረጃ ሰንጠረዥ 6ኛ ደረጃ ላይ የሚገኝ ሲሆን ከ4ኛ ደረጃ ላይ ካለው ሮማ በ4 ነጥቦች ዝቅ ብሎ ነው የሚገኘው። በመሆኑም ቀሪዎቹ ወራት ለክለቡ ስፖርታዊ ስኬት ብቻ ሳይሆን እንደ ቶናሊ ያሉ ደግሞ ውድ ተጫዋቾችን ለማስፈረምም ያላቸውን አቅም የሚወስንበት ነው። ቶናሊ እንደ አውሮፓውያኑ አቆጣጠር በ2023 ከኤሲ ሚላን ኒውካስልን ከተቀላቀለ በኋላ በአሰልጣኝ ኤዲ ሃው ስብስብ ውስጥም ቁልፍ ተጫዋች መሆን ችሏል። ኳስን የማከፋፈል ብቃቱ፣ ጠንካራ የስራ ተነሳሽነቱና ጨዋታዎችን ከጥልቀት የመምራት ችሎታው ደግሞ ለቡድኑ እጅግ በጣም አስፈላጊ ናቸው። መከላከል በአጥቂ አማካኝነት ወይም ደግሞ ብቻ ሳይሆን ኳሶችን በማቋረጥና ተቃራኒ ቡድን ላይ ጫናዎችን በመፍጠር ረገድም ውጤታማ የሚባል አይነት ተጫዋች ነው። እነዚህ ብቃቶች ቶናሊን በኒውካስል ዩናይትድ ቤት ውድ ተጫዋች ያደረጉት ሲሆን ክለቡም የተጫዋቹን በቀላሉ ይለቀዋል ተብሎ አይታሰብም። ዩቬንቱስ ድርድሩን ለመጀመር 75 ሚሊዮን ዩሮ አካባቢ ሊፈልግ እንደሚችል ነው የተነገረው። የዝውውር ጋዜጠኛ ኒኮላ ሼር እንደተናገረው ከሆነ ቶናሊ የሚፈልገው ዩቬንቱስ ብቻ አይደለም፣ ሌሎች ታላላቅ ክለቦችም ሁኔታውን እየተከታተሉ ነው። አርሰናል ስብስቡን ጥልቀቱን ለማጠናከር ይፈልገዋል። ማንቸስተር ዩናይትድ ለረጅም ጊዜ የአማካይ ክፍል ግንባታ ዋነኛ እቅዳቸው ቶናሊ ነው። ሪያል ማድሪድም ቢሆን የወደፊት የማል ክፍላቸውን ይበልጥ ለማዘመንም የሳንድሮ ቶናሊን ግልጋሎት ይፈልጋሉ። እነዚህ ሁሉ ክለቦች ለተጫዋቹ ፍላጎት ያላቸው ቢሆንም ዩቬንቱስ ግን ተጫዋቹን ወደ ሀገሩ ለመመለስ የቻምፒየንስ ሊግ ተሳትፎን እንደ ዋነኛ ነገርም ለመጠቀም አልሟል ነው እየተባለ የሚገኘው። አርሰናል በዚህ ክረምት የፋይናንስ ሚዛኑን ለመጠበቅ አንዳንድ ታዋቂ ተጫዋቾቹን ሊሸጥ እንደሚችል የሚወሩ ዘገባዎችን ተከትሎ ከዝውውር ወኪሎች አካባቢ የወጡ መረጃዎች መሰረት ማርቲን ኦዴጋርድ እና ማርቲኔሊ ተመጣጣኝ ዋጋ ከቀረበላቸው ክለቡን የመልቀቅ ዕድላቸው ሰፊ ነው ተብሏል። በተቃራኒም እንደ ኢታን ንዋኔሪ፣ ማይልስ ሉዊስ ስኬሊ ያሉ ወጣት ተጫዋቾችም በቅርቡ አዲስ የረጅም ጊዜ ውል በመፈረማቸው ክለቡ የመልቀቅ ዕድላቸው አነስተኛ መሆኑ ተጠቁሟል። የኖርዌይ ብሔራዊ ቡድን አምበል የሆነው ኦዴጋርድ ለክለቡ ለመልቀቅ ግፊት እያደረገ ባይሆንም አርሰናል ግን ተመጣጣኝ የገንዘብ ጥያቄ ከቀረበለት ለመሸጥ ዝግጁ ነው። አርሰናል ለኦዴጋርድ እስከ 100 ሚሊዮን ዩሮ ሊጠይቅ እንደሚችል ቢገመትም በዚህ የውድድር ዘመን በገጠመው የጉዳት ችግርና የብቃት መውረድ ምክንያት ግን ፈላጊ ክለቦቹ ምናልባት ዋጋውን ለመቀነስ ድርድር ሊያደርጉ እንደሚችሉ ነው የሚጠበቀው። ባየር ሚኒክ፣ ኢንተር ሚላን፣ ባርሴሎናና አትሌቲኮ ማድሪድ የኦዴጋርድን ሁኔታ በቅርበት እየተከታተሉ ይገኛሉ። አርሰናል ተጫዋቹን ለፕሪሚየር ሊግ ተቀናቃኞች ከመሸጥ ይልቅ ወደ ውጭ ሀገር መሸጥን ምርጫው ያደርጋል ተብሏል። ብራዚላዊው የክንፍ መስመር ተጫዋች ጋብሪኤል ማርቲኔሊም ከኦዴጋርድ ይልቅ ክለቡን የመልቀቅ ዕድሉ በጣም ሰፋ ያለ ነው። ማርቲኔሊ በ65 ሚሊዮን ዩሮ አካባቢ ለሽያጭ ሊቀርብ እንደሚችል ነው የተነገረው። አርሰናል ጋብሪኤል ማርቲኔሊንና ቤን ዋይትን በመሸጥም ብቻ የፋይናንስ ሚዛኑን ለመጠበቅ ከቻለ
ኦዴጋርድ በክለቡ ለማቆየትም እድል ይኖረዋል። ለዚህ ተጫዋች ደግሞ ባርሴሎናና አትሌቲኮ ማድሪድ ዋነኛ ፈላጊዎች ሆነው ቀርበዋል። በተለይም ማርከስ ራሽፎርድ በባርሴሎና ያለው ቆይታ በቋሚነት የሚቀጥል ከሆነ የማርቲኔሊ ዝውውር በሱ ሁኔታ ላይ ሊመሰረት እንደሚችል ነው መረጃዎች የወጡት። የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ የአትሌቲኮ ማድሪድ የወደፊት አሰልጣኝ ሊሆን እንደሚችል የሚጠቁሙ መረጃዎች መውጣታቸውን የስፔኑ ኤል ቼሪንጊቶ ቴሌቪዥን ጣቢያ ይፋ አድርገዋል። ክሎፕ ለረጅም ዓመታት ክለቡን እያሰለጠኑ የሚገኙት ዲየጎ ሲሞኔን ሊተኩ እንደሚችሉ አንዳንድ እጩ ስማቸው እንደተካተተ ነው የሚነገረው። ሲሞኔ አሁን ላይ በአትሌቲኮ ማድሪድ ቤት ጠንካራ ሁኔታ ላይ ስልጣናቸውን ይዘው ቢቆዩም ክለቡ ግን በአዲስ ምዕራፍ ለመጀመር ካሰበ ግን የየርገን ክሎፕ ከፍተኛ ኢንቴንሲቲ ያለው ጨዋታ ላይ የተመሰረተ ያጫወተም ለአትሌቲኮ ማድሪድ ማራኪ አማራጭ ሊሆን ይችላል ተብሏል። የርገን ክሎፕ በአሁኑ ወቅት በሬድ ቡል ውስጥም እየሰሩ ነው። ክሎፕ በ2023/24 የውድድር ዘመን ማብቂያ ላይ ሊቨርፑልን ከለቀቁ በኋላ በአሁኑ ወቅት የተለየ የስራ ድርሻ ላይ ነው የሚገኙት። የሬድ ቡል ዓለም አቀፍ እግር ኳስ ኃላፊ ወይም ሄድ ኦፍ ግሎባል ሶከር በመሆንም ነው እንደ አርቢ ለብዚሽ፣ ሬድ ቡል ሳልዝበርግ ያሉ ክለቦችን ስትራቴጂ አቅጣጫም እየመሩ የሚገኙት። ክሎፕ በከባድ የአሰልጣኝነት ጫና ወጥተው ከቤተሰቦቻቸው ጋር ጊዜ ማሳለፍ በመቻላቸው ደስተኛ መሆናቸውን በቅርቡ በሰጡት ቃለ ምልልስ ላይ ተናግረዋል። ዲየጎ ሲሞኔ እንደ አውሮፓውያኑ አቆጣጠር ከ2011 ጀምሮ አትሌቲኮን በመረከብ ለክለቡን በአውሮፓ ውስጥ ተፎካካሪ ማድረግ የቻሉ ታላቅ አሰልጣኝ ናቸው። በቆይታቸውም 2 የላሊጋ ዋንጫዎችን አንስተዋል። 2 ጊዜም የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ነበሩ፣ ሁለቱም በሪያል ማድሪድ ቢሸነፉም። ሆኖም ግን ማንኛውም ረጅም የአሰልጣኝ ዘመን መጨረሻ ሊኖረው እንደሚችል ይታመናል። አትሌቲኮ ማድሪድ አጨዋወቱን ለመቀየር ካሰበ የክሎፕ ከፍተኛ ኃይል ወይም ሃይ ኢንቴንሲቲ የሚጠይቀውን ፍልስፍና ከዲየጎ ሲሞኔ የመከላከል ስልት ፈጽሞ የተለየ ለውጥ ነው የሚያመጣላቸው። የርገን ክሎፕ በዚህ በተጨማሪ የጀርመን ብሔራዊ ቡድን ሊረከቡ እንደሚችሉ ስማቸው በተደጋጋሚ የሚነሳ ሲሆን ሌላኛው የሪያል ማድሪድንም ስራ ሊረከቡ እንደሚችሉ ስማቸው በተደጋጋሚ ከሚነሱ አሰልጣኞች መካከል አንደኛው ነው። የኒውካስል ዩናይትድ የመስመር ተከላካይ የሆነው ኬራን ትሪፒየ ከአሰልጣኝ ኤዲ ሃው ከፍተኛ አድናቆት ቢቸረውም በውድድር ዘመኑ መጨረሻ ግን ክለቡን እንደሚለቅ ይጠበቃል። ምንም እንኳን ትሪፒየ አሁን ላይ በቋሚነት የመሰለፍ እድሉ ቢቀንስም በቡድን ውስጥ ያለው ሚና ግን አሁንም ከፍተኛ ነው። በተለይም በዚህ ሳምንት ኒውካስል ማንቸስተር ዩናይትድን ባሸነፈበት ከአውሮፓ ቻምፒየንስ ሊግ በፊት ባደረጉት ጨዋታ ላይ ያሳየው ብቃት ለአሰልጣኙም ዘንድ ልዩ ምስጋናን አስገኝቶለታል። ኤዲ ሃው የ35 ዓመቱን ተከላካይ ልምድና የጨዋታ አመራርም ወይም ጌም ማኔጅመንቱን ያደንቁለታል። ትሪፒየ ለእኛ ድንቅ ነበር ሲሉ ነው የገለጹት። እድሜው 35 ቢሆንም በየሳምንቱ መጫወት ትልቅ አካላዊ ብቃትን ይጠይቃል። እሱ ግን በጨዋታው ላይ ባሳየው ልምድና ብስለት እጅግ ጠቃሚነቱን አስመስክሯል። የእሱ ልምድ ለእኛ ትልቅ ዋጋ አለው፣ በጣም ላመሰግነው ወዳለው ሲልም ጭምር ነው አሰልጣኙ የሚናገረው። እንደ ጋዜታ ዘገባ ከሆነም ትሪፒየ ከኒውካስል ዩናይትድ ጋር ያለው ውል በዚህ የውድድር ዘመን መጨረሻ ላይ ስለሚጠናቀቅ ከሴንት ጄምስስ ፓርክም እንደሚለያይ ነው በርካቶች የሚያነሱት። ኒውካስል በወጣቱ ቲኖ ሌቨርማንቶ ዙሪያ ቡድኑን የመገንባት እቅድ አለው። ሌቨርማንቶ ከጉዳት ሲመለስ የትሪፒየ ቦታ በቋሚነት እንደሚረከብ ነው የሚታመነው። ትሪፒየ አሁን በፕሪሚየር ሊጉ የመጫወት ብቃት ቢኖረውም አዲስ ውል ግን ከኒውካስል ማግኘት የሚችል አይመስልም። የትሪፒየ ቀጣይ ማረፊያ እስካሁን ባይታወቅም በዚህ ክረምት ግን ትልቅ መነጋገሪያ ከሚሆኑ የዝውውር ዜናዎች አንደኛው እንደሚሆን ግን ጥርጥር የለው። የቶትንሃሙ ዝነኛ ተጫዋች የሆነው ግሌን ሆድል በአሁኑ ወቅት እየተቸገሩ የሚገኙትን ጊዜያዊ አሰልጣኝ ኢጎር ቱዶርን በመተካት ክለቡን ለመርዳት ዝግጁ መሆኑን ጠቁመዋል። ቶትንሃም ቶማስ ፍራንክን አሰናብቶ ኢጎር ቱዶርን ከቀጠረ በኋላ አሁንም ውጤቱ ሊስተካከል አልቻለም። በተለይ ደግሞ በክሪስታል ፓላስ 3-1 መሸነፉ እንዲሁ ደግሞ በዩሮፓ ሊግም በቻምፒየንስ ሊግም በአትሌቲኮ ማድሪድ 5-2 መሸነፉን እናስታውሳለን። ክለቡ አሁንም ከወራጅ ቀጠናው በአንድ ነጥብ ብቻ ርቆ ነው የሚገኘው። በተለይም ዌስትሃም በሳምንቱ መጨረሻ በፉልሃም ላይ ባስመዘገበው ድል ምክንያት በቶትንሃም ላይ ያለው ስጋት ጨምሯል። ሆድል በቶትንሃም ታሪክ ውስጥ ከታዩ ምርጥ ተጫዋቾች አንደኛው ሲሆን ከ2001 እስከ 2003 ባለው ጊዜ ውስጥም ክለቡን በአሰልጣኝነት መርቷል። ስለዚህም ኩዲት ቢ ማጂክ በተባለው የኤፍኤ ካፕ ፖድካስት ላይ ሲናገርም ለረጅም ጊዜ ከአሰልጣኝነት ርቆ ቢቆይም ወደ ስራው ለመመለስ እንደሚፈልግ ነው የተናገረው። በተለይም ለቶትንሃም ከሆነ እመለሳለሁ፣ ምክንያቱም እሱ የኔ ክለብ ነው፣ ከ8 ዓመት ጀምሮ ደጋፊያቸው ነኝ፣ እኔ የህይወቴ ትልቁ አካል ነው ቶትንሃም ብለዋል። ሆድል የቀድሞ አሰልጣኝነት ቆይታቸው ሲታወስም በወቅቱ ክለቡ ከነበረበት የፖለቲካና የፋይናንስ ችግር ምክንያት ትክክለኛ ጊዜ እንዳልነበር ነው የሚገልጸው። ሆኖም ግን አሁን ላይ ደጋፊዎች ሆድልን የመሰለ የክለቡን ማንነት የሚያውቅ ሰው ማግኘቱ ለቡድኑ መነቃቃት ይፈጥራል ብለው እንደሚያምኑ ነው የተገለጸው። ቶትንሃም በቀጣይ በሊጉ ለመቆየት ቀሪዎቹ 9 ጨዋታዎችን ስንመለከት ከሊቨርፑል ጋር ከሜዳው ውጪ አንፊልድ ላይ ማለት ነው፣ ከኖቲንግሃም ፎረስት ጋር በሜዳው
ከሰንደርላንድ ጋር ከሜዳ ውጪ፣ ከብራይተን ጋር በሜዳው፣ ከወልቭስ ጋር ከሜዳ ውጪ፣ ከአስተን ቪላ ጋር ከሜዳ ውጪ፣ ከሊድስ ዩናይትድ ጋር በሜዳው፣ ከቼልሲ ጋር ከሜዳ ውጪ እና ከኤቨርተን ጋር በሜዳው ጨዋታውን ያደርጋል። ከሊቨርፑል፣ ቼልሲና አስተን ቪላ ጋር ከሜዳ ውጪ የሚደረጉ ጨዋታዎች ለቶትናም እጅግ አስቸጋሪ እንደሚሆኑ ይጠበቃል። ቶትናም እነዚህን ጨዋታዎች ስንት ነጥብ ሰብስቦ ሊጉ ላይ ሊቆይ ይችላል? በርካቶች የሚጠይቁት ጥያቄ ሆኗል። ባየር ሚኒክ ፈረንሳዊውን የክንፍ መስመር ተጫዋች ሚኬል ኦሊሴን በሊቨርፑልና በማንቸስተር ሲቲ በጽኑ እየታደነ መሆኑ ቢያውቅም ተጫዋቹን በአዲስ ውል ለማቆየት የሚያደርገው ጥረት የዘገየ መሆኑ አደገኛ ሊሆንበት እንደሚችል ተጠቁሟል። እንደ ጀርመናዊው ጋዜጠኛ ክሪስቲያን ፉልክ ዘገባ ከሆነ ሚኬል ኦሊሴ ከባየር ሚኒክ ጋር እስከ 2029 የሚያቆይ ውል ቢኖረውም ክለቡ ውሉን እስከ 2031 ለማራዘም ይፈልጋል። ሆኖም ግን ውድድሩ መዘግየቱ ሌሎችም ክለቦች ተጫዋቹን እንዲማልሉበት እድል ሊሰጥ ይችላል። ክሪስቲያን ፎልክ ስለ ሚኬል ኦሊሴ ዝውውርም የሰጠው አስተያየት ፎልክ ባየር ሚኒኮች በኦሊሴ ዙሪያ ያለበትን ሁኔታና የሊቨርፑልን እንዲሁም ደግሞ የሲቲን ፍላጎት እንዲህ ሲል ነው ያብራራው። ባየር ሚኒክ ኦሊሴ እስከ 2031 የሚቆይ አዲስ ውል እንዲፈርም ይፈልጋሉ። ነገር ግን ይህንን ጊዜ የሚወስድ ሂደት ነው። ክለቡ ኦሊሴን ብቻ ሳይሆን የኮንራድ ላይመር እና የሃሪኬንን የውል ድርድርም ማሰብ ይኖርበታል። ይህም ሁኔታ ውስብስብ ያደርገዋል ሲልም ነው የተናገረው። ክሪስቲያን ፎልክ አክሎም ባየር ሚኒክ ተጫዋቹን ለማቆየት የሚወስደው ጊዜ አደገኛ ሊሆን እንደሚችል ነው ያስጠነቀቀው። ኦሊሴ በአሁኑ ወቅትም በአመት 15 ሚሊዮን ዩሮ አካባቢ የሚያገኝ ሲሆን እንደ ጀማል ሙሲያላ፣ ሃሪኬን ካሉ ተጫዋቾችም በ10 ሚሊዮን ዩሮ ያነሰ ያገኛል። ባየር ሚኒክ ውሉን ለማደስ በቆየ ቁጥር ሊቨርፑልና ማንቸስተር ሲቲ የተሻለ የደሞዝና ጥቅማ ጥቅም ጥያቄ ይዘው የቀረቡ ተጫዋቾችን የመውሰድ እድላቸው ሰፊ ነው። የካቼንድ ኦፍሳይድ የዝውውር ምዘና ስርዓትም ለኦሊሴ ወደ ሊቨርፑል የመዘዋወር እድል 21 ከ25 ከፍተኛ ነጥብ ሰጥቶታል። የተጫዋቹ ያለው ፍጥነትና የኳስ ክህሎትም ከሊቨርፑል የአጥቂ መስመር ጋር ፍጹም እንደሚጣጣም ነው የሚታመነው። ባየር ሚኒክ እንደ ዳዮቶ ፓሚካኖ ውሉ ሲያልቅ ሲል ለመደራደር መቸኮል ሌላ ስህተት ላለመድገም ይፈልጋል። የኦሊሴ ጉዳይ ግን አሁንም ጥርጣሬ ውስጥ ነው የሚገኘው። ሊቨርፑልና ማንቸስተር ሲቲ ደግሞ ይህንን አጋጣሚ ለመጠቀምም በቅርብ እየተከታተሉት ነው የሚገኘው። የሊቨርፑል አሰልጣኝ አርነ ስሎት በክለብ ያለው ቆይታ በ2025/26 የውድድር ዘመን ማብቂያ ላይ በቁም ነገር እንደሚገመገም ተዘግቧል። እንደ ቲም ቶክ ዘገባ ከሆነ የክለቡ ባለቤቶች ኤፍኤስጂ የቡድኑ ውጤት ከሚጠበቀው በታች መውረዱ ሁኔታውን በቅርበት እየተከታተሉት ይገኛሉ። ሊቨርፑል በአሁኑ ወቅት በፕሪሚየር ሊጉ 6ኛ ደረጃ ላይ ተቀምጦ ለቻምፒየንስ ሊግ ተሳትፎ እየተፋለመ ይገኛል። ይህ ውጤት ክለቡ ባለፈው የውድድር ዘመን ካስመዘገበው የሊግ ዋንጫ ድል አንጻር ሲታይ ትልቅ ማሽቆልቆል በመሆኑ በአሰልጣኝ አርኔ ስሎት ላይ ያለው ጫናን አባብሶታል። ባለፈው ዓመት ደግሞ ፕሪሚየር ሊግን ዋንጫን ሲያነሳ ሊቨርፑል የበላይነቱን ያስቀጥላል ተብሎ ቢጠበቅም የዘንድሮ ጉዞ ግን በሚከተሉት ምክንያቶች ተገቷል። ቡድኑ በተለይም ከቀጥታ ተቀናቃኞቹ ጋር በሚያደርገው ጨዋታ ነጥቦችን እየጣለ ይገኛል። በመካከል ረገድ የሚታዩ ክፍተቶችንና የቁልፍ ተጫዋቾች መጎዳት ደግሞ ለውጤቱ መበላሸትም እንደ ዋነኛ ምክንያት ተጠቅሰዋል። የተጫዋቾች መዛልና አዳዲስ ተጫዋቾች ከቡድኑ ጋር ቶሎ መዋሃድ አለመቻል ሌላኛው እንቅፋት ነው። ሊቨርፑል የወደፊት አሰልጣኝ ጉዞን በተመለከተ አንድ ስም በጉልህ እየተነሳ ነው። እሱም ሻቪ አሎንዞ ነው። ሻቪ አሎንዞ ጥር ወር ላይ ከሪያል ማድሪድ ከለቀቀ በኋላ በአሁኑ ወቅት ያለ ስራ የሚገኝ ሲሆን ይህም ወደ አንፊልድ የመመለሱን ወሬ አጣጥሎታል። የ2005 የቻምፒየንስ ሊግ ድል አካል የነበረው አሎንሶ ከክለቡ ባህል ጋርም ያለው ቁርኝነትም ተመራጭ ያደርገዋል። መረጃዎች እንደሚያመለክቱት ሊቨርፑል በአሰልጣኝ ለውጥ ለማድረግም ከወሰነ ሻቪ አሎንዞ ብቸኛውና ዋነኛው የኤፍኤስጂ ምርጫ ነው። ስፔናዊው አሰልጣኝ በአውሮፓ ካሉ ተስፋ ከሚጣልባቸው ወጣት አሰልጣኞች አንዱ መሆኑና በታላላቅ ክለቦችም ያለው ልምድ ለሊቨርፑል አመራሮች እጅግ ማራኪ አማራጭ ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ለ2026/27 የውድድር ዘመን ቋሚ አሰልጣኝ ለመቅጠር በሚያደርገው ዝግጅት እጩዎቹን ወደ 3 ዝቅ ማድረጉ ተዘግቧል። እንደ ጋዜጠኛ ቤን ጃኮብስ ዘገባ ከሆነ ክለቡ ሩበን አሞሪምን በ2026 መጀመሪያ ላይ ካሰናበተ በኋላ ቡድኑን በጊዜያዊ ለማይክል ካሪክም ሰጥቶ የቆየ ቢሆንም አሁን ግን የረጅም ጊዜ አማራጮችን እያጠና ይገኛል። በቁም ነገር ከታጩት ስሞች መካከል በአሁኑ ወቅት የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔዝ ይገኙበታል። ስፔናዊው አሰልጣኝ በሰሜን አሜሪካ ከሚካሄደው የ2026 የዓለም ዋንጫ በኋላ ወደ ክለብ አሰልጣኝነት ለመመለስ ፍላጎት እንዳላቸው ተነግሯል። የማርቲኔዝን ነገር ስንመለከት በእንግሊዝ ከስዋንዚ ሲቲ ጋር ስሙን ያስጠራ ሲሆን በ2013 ከዊጋን አትሌቲክ ጋር ማንቸስተር ሲቲን በማሸነፍ የኤፍኤ ካፕ ዋንጫን ማንሳቱም ይታወሳል። በኤቨርተን በኳስ ቁጥጥር ላይ የተመሰረተ ጨዋታን ተግባራዊ ቢያደርግም በመከላከል ረገድ ግን በነበሩ ድክመቶች ስራውን ሊያጣ ችሏል።
በብሔራዊ ቡድን ደረጃ ቤልጅየምን በ2018 የዓለም ዋንጫ 3ኛ ደረጃን እንዲያገኙ የረዳ ሲሆን ከፖርቱጋል ጋር ደግሞ የ2025 የዩኤፋ ኔሽንስ ሊግ ዋንጫን በማንሳትም ብቃቱን ዳግም አስመስክሯል። ከማርቲኔዝ በተጨማሪ በዩናይትድ አመራሮች ዘንድ ስማቸው በስፋት እየተነሳ የሚገኙት ዩሊያን ናግልስመን እና ሮቤርቶ ዲ ዘርቢ ናቸው። ዩሊያን ናግልስመን በአዳዲስ ታክቲኮችና ወጣት ተጫዋቾችን በማሳደግ የሚታወቅ ነው። ሮቤርቶ ዲ ዘርቢ በአጥቂ እግር ኳስ ፍልስፍናው የሚደነቅ የክለቡ ባለቤት የሆነው ኢኒዮስም የትኛውን አሰልጣኝ በክለቡ የረጅም ጊዜ ስትራቴጂ ጋር እንደሚጣጣም እያጠና ይገኛል። ከማርቲኔዝ ልምድ፣ ከናግልስማን ፈጠራ ወይም ከዲዘርቢ የአጥቂ ፍልስፍና መካከል አንዱን መምረጥ ለክለቡ የወደፊት ጉዞም ወሳኝ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የአጥቂ መስመሩን ይበልጥ ለማጠናከር የዩቬንቱሱን አጥቂ ጆናታን ዴቪድን ለማስፈረም የመጀመሪያ ደረጃ እንቅስቃሴ መጀመሩ ተዘግቧል። እንደ ቲም ቶክ ዘገባ ከሆነ የተጫዋቹ ወኪሎች በ2025/26 የውድድር ዘመን ማብቂያ ላይ ሊደረግ ስለሚችል ዝውውር ከዩናይትድ ጋር በደላሎች አማካኝነት ንግግሮችን አድርገዋል። በኤጀንቶች አማካኝነት ዩናይትድ ምንም እንኳን በሳምንቱ መሃል በኒውካስል ዩናይትድ ቢሸነፍም በአሁኑ ወቅት በፕሪሚየር ሊጉ 3ኛ ደረጃ ላይ ነው የሚገኙት። ክለቡ የቻምፒየንስ ሊግ ተሳትፎን ለማረጋገጥ ቅርብ ነው። ለ2026/27 የውድድር ዘመን ስብስቡን ለማጠናከር ምቹ ሁኔታን ይፈጥርለታል። ማንቸስተር ዩናይትድ ባለፈው ክረምት ማታያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼስኮን በማስፈረም የአጥቂ መስመሩን በከፍተኛ ሁኔታ ማደሱ የሚታወስ ነው። እነዚህን ተጫዋቾች ለቡድኑ ፍጥነትና የተሻለ ታክቲካዊ አማራጭም ሰጥተውታል። ሆኖም ግን ክለቡ አሁንም ቢሆን ጥራት ያላቸው የአጥቂ አማራጮችን መጨመር ነው የሚፈልገው። በተለይም ሆላንዳዊው ጆሹዋ ዘርክዚ በቋሚነት ለማሰለፍ እየተቸገረ መሆኑና ክለቡን ሊለቅ ይችላል የሚሉ ወሬዎች መውጣታቸው ዩናይትድ ሌላ አጥቂን እንዲፈልግም አስገድዶታል። ጆሹዋ ዘርክዚ የሚለቅ ከሆነ ዳቪድ የተለየ የአጥቂ ብቃትን ይዞ ሊመለስ እንደሚችል ነው የሚታመነው። የካናዳ ብሔራዊ ቡድን አጥቂ የሆነው ጆናታን ዴቪድ ወደ ጣሊያን ካመራ በኋላ የጠበቀውን ያክል ውጤታማ መሆን አልቻለም። በፈረንሳዩ ሊል በነበረው ቆይታ ከነበረው ከፍተኛ ጎል ማስቆጠር ብቃት ይልቅ በቱሪን ቤትም ተቸግሮ ታይቷል። በዩቬንቱስ በ37 ጨዋታዎች ላይ ተሰልፎ 7 ግቦችን ብቻ ነው ማስቆጠር የቻለው። ምንም እንኳን የመንቀሳቀስና የመስራት ተነሳሽነቱ ወርክሬቱ የሚደነቅ ቢሆንም ወጥ የሆነ የጎል ማስቆጠር ብቃቱ መጥፋት ግን ተጫዋቹም ሆነ ለክለቡ አዲስ ጅምርን እንዲያስቡ አድርጓቸዋል። ወኪሎች የጆናታን ዴቪድ ዝግጁነት ለበርካታ የፕሪሚየር ሊግ ክለቦችም ያሳወቁ ሲሆን ማንቸስተር ዩናይትድም ሁኔታውን በቅርበት እየተከታተለ እንደሚገኝ ነው መረጃዎች የወጡት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባሮ ፕሮግራሙን እየመራው ቆየው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ጊዜ ይሁንላችሁ።